ሰላም ውዶቼ በየቀኑ አዳዲስ ድራማዎችና ፊልሞች ወደሚለቀቁበት ብሎት ቢት ቻናል እንኳን በደህና መጣችሁ። ክቡራንና ክቡራት ዛሬ ደግሞ የተወዳጁን የወፍ ጎጆ ድራማ ክፍል 28ን ይዤላችሁ መጥቻለሁ። እስካሁን ይህንን ቻናል ሰብስክራይብ ካላደረጉ ሰብስክራይብ በማድረግ ቤተሰብ ይሁኑን። ይህንንም ቪዲዮ ላይክ ማድረግ እንዳይረሱ። ሀሳብ አስተያየት ካላችሁም በኮሜንት ብታስቀምጡልኝ ለማዳመጥ ዝግጁ ነኝ እያልኩ አሁን በቀጥታ ወደ ድራማው እናመራለን። ሶመር ሚኔ ቤት መጥቷል። ሚኔ ስታየው እጅግ በጣም ደስ አላት። ና ግባ እንጂ ስትለው አልገባም አላት። ሚኔም እዚህ የለም መርከብ ምናምን ልግዛ ብሎ ሄዷል አለችው። ሶመርም ቤትና መርከብ በቋሚነት እዚህ ሊኖር ነው እንዴ? ስለዚህ እውነቱን ነዋ ሲናገር የነበረው። አንድ ላይ አዲስ ህይወት ሊጀምሩ ነው አላት። እሷም ሞኝ አትሁን፣ እንደዛ የሚባል ነገር አይኖርም። ትላንትና ፊት ለፊቴ ሳይቅ እንደ አዲስ ተስፋ ማድረግ ጀምሬ ነበር። አንተ ግን ከቱርካን ጋር ነው የመጣኸው አለችው። እሱም አዎ ከቱርካን ጋር ነበርኩ እና ደግሞ አስቀድሜ ማየት የነበረብኝን አይቻለሁ። ከኔ ተስፋ ስታጪ እየሮጥሽ ወደ ኒሃት እቅፍ ሄድሽ። በእናቴ በጣም ተቆጥቼ ነበር፣ ግን እውነቷን ነበር። በቀላሉ ነው ወደ ወጥመድ የገባሽው አላት። እሷም ተሳስቻለሁ፣ ልክ ነህ፣ በጣም ተናድጄብህ ስለነበር። አሁን ግን ደክሞኛል ሶመር፣ ምንም ብልህ ትርጉም የለውም፣ አብቅቷል አለችው። እሱም አዎ አብቅቷል ብሏት መንገድ ጀመረ። እነ ዶኑሽ እህታቸውን ለማግኘት ሩቻን ቤት ስልክ እየደወሉ ነው። አይላን ስታ ቱርካን ቤት እንደሌለችና ወደ ሶመር የስራ ቦታ እንደሄደች ነገረቻቸው። በዚህ ሰዓት ሩቻን ደረሰችና ማን ነው ስትላት ዶኑሽ እንደሆነች ስትነግራት ስልኩን ተቀበለቻት። ዶኑሽ የሩቻንን ድምጽ ስትሰማ ብትደነግጥም በስርዓት እህቴን ስለ እናትና አባታችን የጋብቻ ፕሮግራም ላናግራት ፈልጌ ነበር ስትላት፣ ሩቻንም ጥሩ ታዲያ የኛ ምን ይመለከተናል አለቻት። ዶኑሽም ያው ብዙ ጊዜ ከሷ ጋር ስለምናቅድ ነው አለቻት። ሩቻንም አንቺ ልጅ እህትሽ ማግባቷን ታውቂያለሽ አይደል? የቤተሰባችሁን ችግር ከቤተሰቦቻችሁ ጋር ፍቱ፣ መልካም ቀን ብላ ዘጋችባት። ዳሪያ ተያት ባክሽ እሷን አትስሚያት ብላት ሰርዳር የአባቱን መኪና ሰርቆ የሶመር የስራ ቦታ ሊወስዳቸው ሀሳብ አመጡ። ሀካን ዴሊክን በሞተሩ ሲያንሸራሽራት ውሎ ሲመልሳት አዩ። ሀካን ወደ እነሱ መጥቶ ሰላም ካላቸው በኋላ ዴሊክን ገበያ ዕቃ ስትገዛ አግኝቼ ነው ያመጣኋት ሲላት፣ ዳሪያም ታዲያ ለምንድን ነው የምትነግረኝ ስትለው፣ እሺ ማውራት ካልፈለግሽ ብሏት ሲሄድ፣ በነገራችን ላይ ዴሊክ ከኔ በ2 ወር ታንሳለች አለችው። እሱ ሞኝ አትሁኝ፣ ዴሊክ እኮ የጓደኛዬ ታናሽ እህት ናት። ባለፈውም አያታቸው ቤት ለማፍጠር ሊሄዱ ስለነበር ወንድሟ ጠይቆኝ ነው የወሰድኳት አላት። ዳሪያም እንደዛ ብቻ ነው ስትለው፣ እሱም ሌላ ምን አሰብሽ አላት። እሷም ዝም ብዬ ነው አለችው። ነግሬሽ ነበር እኮ ከልጆች ጋር መሆን አልፈልግም አላት። እሷም እሱን ስትደጋግም አንድ ቀን ትሰለቸኛለህ አለችው። ከዛም ሰርዳር መጣ። በል በቃ እንገናኛለን ቻው ብላ መኪና ውስጥ ገባች። ዶኑሽም ሀካንን እባክህ ከዚህ በኋላ ከሰርዳር ጋር አትጣላ ብላው ሄደች። ዴሊክ በሽቃለች። ነስሪንን እንዳገኘቻት ዳሪያና ዶኑሽ ክላስ አይገቡም። ሰርዳር የአባቱን መኪና ይዞ መጥቶ ወዴት እንደሆነ እኔ እንጃ ይዟቸው ሄደ ብላ አቃጠረች። ቱርካንና ሶመር አብረው ተቀምጠዋል። ቱርካን እዚህ የመጣሁት ቤት ተረጋግተን ማውራት ስለማንችል ነው አለችው። እሱም ትክክል ነው ያደረግሽው፣ እኔም ላናግርሽ ፈልጌ ነበር አላት። እሷም የፍቺውን ጉዳይ ልትጀምር ወስነሃል? ትላንት በተናገርኩት ነገር ነው ብላ ጠይቀችው። እሱም አይደለም፣ ምንም የተቀየረ ነገር አልነበረም።
እውነቱን ለመናገር ተስፋ ምትቆርጭ ይመስሎኝ ነበር አላት። እሷም እንደዛ ካሰብክ ተስፋ እስክቆርጥ መጠበቅ ነበረብህ አለችው። እሱም እናቴ ናት የላከችሽ ሲላት፣ እሷም አይ ፍቺውን ልትጀምር መሆኑን ነው የነገረችኝ አለችው። እሱም መቼም እንደዚህ ተረጋግታ አይደለም አይደል የነገረችሽ አላት። እሷም ያው እንደገመትከው ብዙም አልተረጋጋችም ነበር። ሶመር አንድ ነገር ልጠይቅህ፣ ትንሽ ጊዜ ስጠኝ፣ የተነጋገርነውን አትርሳ እያለችው እያለ እህቶቿ ሲመጡ አየች። እየሮጡ መጥተው ተጠመጠሙባት። ሰላም ካለቻቸውም በኋላ እዚህ ምን ትሰራላችሁ ትምህርታችሁስ ስትላቸው፣ እነሱም ሰርፕራይዝ እናርግሽ ብለን ነው የመጨረሻውን ክፍለ ጊዜ ብቻ ነው የዘለልነው አለች ዳሪያ። ሶመር ሰርዳርን እኔ ተማሪ ያለው የአባቴን መኪና ሰርቄ ሳይክሌን ሳይቀር ነው የቀማኝ ተጠንቀቅ አለው። ቱርካን እሺ ለምንድን ነው የመጣችሁት ስትላቸው፣ ዶኑሽም የእናትና የአባታችን የጋብቻ ቀን ነው የሆነ ነገር እናቅድ ብለን ነው አለቻት። ቱርካንም ወይኔ ረስቼው ነበር፣ ምንድነው ያሰባችሁት ነገር አለ አለቻቸው። ዳሪያም ፑል ላይ ፓርቲ ነገር ብናዘጋጅ ብለን አስበን ነበር አለቻት። ቱርካን የማይሆን ነገር ስትል፣ ሶመር ግን ቆንጆ ሀሳብ አላት። ዳሪያም የኔ ተወዳጅ አማች ችግሩ እኛ ጓሮ ፑል የለንም አለች። ዶኑሽም ጓሯችን ምንም ያህል ትልቅ አይደለም አለች። ሶመርም እኔ ቆንጆ ቦታ አውቃለሁ ሲል ዳሪያና ዶኑሽ ተያይተው የእናንተ ቤት አሉት። ቱርካን በድንጋጤ አይሆንም ስትል ዳሪያ እየቀለድንብሽ ነው ባክሽ አለቻት። ሶመር ግን ኧረ እኔ ቁም ነገር ነው የማወራው አለ። ቱርካንም ሩቻንስ ስትለው ሶመር እናቴ ቤት ውስጥ የሚዘጋጅ ፓርቲ በጣም ነው የምትወደው አላት። ነስሪን የሰርዳር አባት ጋር መጣ። ዶኑሽ ሰሞኑን ራሷን ስታ እንደነበርና የስሜቷ መቀያየር እየጎዳት እንደሆነ እየነገረችው ነው። በዛውም ሰርዳር መኪናውን ሰርቆ ዶኑሽና ዳሪያን ወደ ሆነ ቦታ እንደወሰዳቸው ነገረችው። እሱም በቃ አታስቢ፣ ሰርዳርን በድጋሚ ያናግረዋለሁ። ያው ሰርዳርን ከዶኑሽ አራቅ ነው ብንል እንኳን ዶኑሽ ሌላ ሰው መተዋወቁ አይቀርም አላት። ቱርካንና ሶመር ወደ ቤት ሲመለሱ ሩቻን ከሰገነቱ ላይ ያየቻቸው ነበር። ቱርካን ከመኪናዋ ከወረደች በኋላ ግን ዶኑሽና ዳሪያም ሲወርዱ አይታ ተገረመች። አራቱም ተያይዘው ገቡ። ሩቻን ወርዳ ሶመር ምንድነው አለችው። እሱም እንደ ቤተሰብ ለማክበር ወስነናል አላት። ሩቻንም ምንድነው የምናከብረው ስትለው፣ ዳሪያም የወላጆቻችንን የጋብቻ ክብረ በዓል ለማክበር በዝግጅት ላይ ነን አለቻት። ሩቻንም የወላጆቻችሁን ክብረ በዓል እኔ ቤት ነው የምታከብሩት ስትላቸው፣ ሶመርም በሉኑ ሴቶች ጊዜ አታባክኑ ግቡና ተዘጋጁ አላቸው። ሩቻንም የምን ዝግጅት ነው የምታወራው ልጄ ስትለው፣ እሱም እራት ነዋ አላት። ከዛም ሶመር እናንተ ኪችን ያለውን አስተካክሉ እኔ ሌላውን አስተካክላለሁ አላቸው። ሩቻንም የምርህን ነው ልጄ ስትለው፣ እሱም አዎ ዝግጅቱን እኔ ራሴ እንደማዘጋጀው ቃል ገብቼላቸዋለሁ፣ እንደማይረብሽሽ ተስፋ አደርጋለሁ አላት። እሷም እሺ እናዘጋጅ፣ በቃ እኔ ራሴ አዘጋጀዋለሁ፣ ያው በዚህ ጉዳይ እኔ ካንተ የተሻልኩ እንደሆንኩ ታውቃለህ አለችው። እሱም ተስማማ። ዳሪያ አክስቴ ሩቻኔን ስትሰማ ልብ ድካም እንዳልያዛት ተስፋ አድርጋለሁ እያለች ነው። ቱርካንም ቼክ ላድርጋት እንዴ አለቻት። ዳሪያም እናታችን ክላስ እንዳልገባን ካወቀች ይሄኔ ጋዜጠኞች ሰብስባለች አለች። ዶኑሽም ሰርዳርን ራሱ በፖሊስ ነው የምታስይዘው አለች። ቱርካንም አታካብዱ ለምን ብላ ነው በፖሊስ የምታስይዘው ስትላት፣ ያው አብረን እንድንሆን ስለማትፈልግ አለቻት። ዳሪያም ዶኑሽን አይገርምም ልክ የምታነቢያቸው መጽሐፍት ላይ ያሉትን ታሪኮች አይነት ህይወት ልትኖሪ ነው። ሁለት ወጣቶች በፍቅር አብደዋል፣ ነገር ግን ቤተሰቦቻቸው በፍጹም አብረው እንዲሆኑ አይፈልጉም አለቻት። ከዛም ስለ ፍቅር ተወያዩ።
ነስሪን ምርጧ እናትና ምርጧ ሚስት፣ በህይወታችን ትልቋ ስኬት ስለሆንሽን እናመሰግንሻለን። ፈጣሪ ብዙ የደስታ ዓመታትን ይስጠን። 5 ሰዓት ላይ ፒክ እናደርግሻለን። ተዘጋጂ። ሳዲቅ፣ ቱርካን፣ ዶኑሽና ዳሪያ የሚል ማስታወሻ ከአበባ ጋር ተልኮላት ስሜቷ በደስታ ተናወጠ። ሰርዳር ወደ ትምህርት ቤት ሲመለስ ብታየውም ዝም አለችው። በተመሳሳይም ለሳዲቅም በጣም እንወድሃለን፣ ራስን ስለሆንክ እናመሰግናለን። በዓለም ላይ ምርጡ አባትና ምርጡ የትዳር አጋር፣ 5 ሰዓት ላይ ተዘጋጅ፣ ፒክ እናደርግሃለን። ነስሪን፣ ቱርካን፣ ዶኑሽና ዳሪያ የሚል ማስታወሻ ከከራባት ጋር ተልኮለት እሱም በደስታ ከእንባው ጋር እየታገለ ነው። እነ ቱርካን ለፕሮግራሙ ደፋ ቀና እያሉ ነው። ሩቻንም ማየውን ነገር ማመን አልቻልኩም። ከቤቴ ላርቃቸው በሞከርኩ ቁጥር የበለጠ ወደ አፍንጫዬ ታቀርባቸዋለህ አለችው ሶመርን። እሱም ምን ችግር አለው እናቴ፣ የቤተሰብ ራት እያዘጋጀን ብቻ ነው አላት። እሷም ልጄ በየቀኑ በተነፈሱ ቁጥር ነው እኮ ድግስ የሚያምራቸው፣ ማለቂያ የለውም አለችው። ከዚያም ዳሪያ አማቼ ብላ ጠርታው ሊያግዛቸው ሄደ። ውዶቼ የዛሬ ድራማ በዚህ ይጠናቀቃል። ቪዲዮን ላይክ ማድረግና ቻናሉን ሰብስክራይብ ማድረግ እንዳይረሱ። በተጨማሪም ያለውትን ሀሳብ አስተያየት በኮሜንት አሳውቁኝ። ቸርን ሰንብት።